ኃይሉ እንግዲህ ያመጣው ጣጣ ሁሉንም ቤተሰብ ያው ችግር ውስጥ የከተተ ይመስላል ማለት ነው። ምክንያቱም እሱ ያመጣው ጣጣ እንግዲህ ያው በሰላም እጅ ላይ ወይዘሮ አልማዝ እንግዲህ አርፋለች ማለት ነው። በዚህ ወቅት እንግዲህ እነሱ ሬሳውን እንጥላለን እያሉ እየተመካከሩ እንዳለ ሁሉም ተስማምተው እንግዲህ ያው እየተመካከሩ ባሉበት ሰዓት እንግዲህ በሩ በጣም ይንኳኳባቸዋል ማለት ነው። በዚህ ሰዓት እንግዲህ ሁሉም በመደንገጥ ሰላምም እንግዲህ እጇ ላይ ህይወት ስላለፈ እንግዲህ ሰው እየመጣባቸው መስሏቸው በጣም ደንግጠው ሳለ እንግዲህ በዚህ ወቅት ነው ወደ ሌላ ክፍል ውስጥ ሬሳዋን ይዘውት የገቡት ማለት ነው። ሆኖም ግን ያው በሩ በሚንኳኳበት ሰዓት እንግዲህ ሬሳውን ለማንሳት ሲሉ እንግዲህ አቶ ኃይሉ በማያስበው ወቅት እንግዲህ ባላሰበው ወቅት ያው የአልማዝን ስም በመጥራት እንግዲህ ሰላም ሰምተዋለች ማለት ነው። በዚህ ወቅት እንግዲህ ሰላም የተጠራጠረች ይመስላል ማለት ነው። ምክንያቱም ስሙን እንዴት አወክ? እንዴትስ ልታውቃት ቻልክ? ወይስ አንተም ተጨምረበት ነው እንደዚህ ድርጊት የሰራው? በማለት እየተናገረች እንዳለ እንግዲህ ያው ቃል በመካከል ገብታ እንግዲህ ያው ይሄ እኔ ነግሬው ነው በማለት ነገሩን ሰላም እንዳትነቃ አክሽፈዋለች ማለት ነው። እንግዲህ የተንኳኳውን በር ሄደው በመክፈት እንግዲህ ሲከፍቱት ያው የመጡት ብሌንና የብሌን አሳዳጊ እናቷ መሆናቸውን አይተው ወደ ቤት እንዲገቡ አደረጓቸው ማለት ነው። በዚህ ወቅት እንግዲህ ሰላምና ብሌን በጣም ነው የተለያዩት። ሰላም በበኩል ላይ የሰራችውን ስራ ስለምታውቅ እንግዲህ የኔ ምስኪን የሆነች ሴትዮ ያው መከራ የደረሰባት እንግዲህ ያው የነገሩ ይታወቅብኛል በማለት እንግዲህ በድንጋጤ ውስጥ ነው ያለችው ማለት ነው። ብሌን በበኩሏ እንግዲህ እንደፈዘዘች ነው ያለችው። በረኪናውን ጠጥታ እንደጠጣችና ለማስመሰል ብላ እሷ ያው የሰራችው ከዚህ በፊት የዛሬ እንዳየ ነው ማለት ነው። እናቷን አያት ያው ያሳደገቻትን እናቷን ዳግም እንደዚህ አይነት ነገር እንዳታደርግ ብላ ስለሆነ እንግዲህ ያው ይህንን ለማስተማር ብላ ነው አሁንም እንደፈዘዘ እየሆነች ያለችው ማለት ነው። በዚህ ወቅት እንግዲህ አሳዳጊው እናቷ ያው ቁጭ ብለው ከሰላም ጋር እያወሩ እንዳለ እንግዲህ ያሳዳጊ እናቷ ምን ሆነሽ ነው ብሌን እንደዚህ የሆንሽው ብላ በምትጠይቅበት ሰዓት አሳዳጊዋ እናቷ እንግዲህ ያው በረኪና ጠጥታ እንደዚህ እንደሆነች ልትሞትብኝ እንደነበረ ብላ ስትነግራቸው እንግዲህ ያው ብሌን ደግሞ ያው ለምን እንደዚህ አደረግሽ ብለው በሚጠይቋባት ሰዓት እንግዲህ እሷ ደግሞ ምላሽ ሰጥታለች ማለት ነው። ያው እሷ ራሷን ልታጠፋ እናቴ ራሷን ልታጠፋ ስትል እንግዲህ አንስቼ ለእሷ የማይገባ ነገር ስለሆነ አንስቼ ጠጥቻለሁ ብላ ነግራቸዋለች ማለት ነው። በዚህ ወቅት እንግዲህ እንደዚህ በረኪና ጠጥታለች ሲባል ዳግም ሬሳውን ከነ ቃል ጋር ከባዩል ጋር ሆኖ ሌላ ክፍል ደብቀውት እንዳለ እንግዲህ አልቻለም ማለት ነው። እንግዲህ በዚህ ወቅት ነው ይሄንን ነገር ሲሰማ በድንጋጤ እየሮጠ ብሌን ጋር የሄደው ማለት ነው። ብሌንን ለምን እንደዚህ አደረግሽ በማለት እየጠየቃት ነው የነበረው ማለት ነው። እሷ ደግሞ ያው ኧረ ምንም አይደለም ምንም ያደረግኩት ነገር የለም እያለችው ነው የምናየው ማለት ነው። በዚህ ወቅት እንግዲህ ያው ሌላ ነገር ተፈጥሯል ማለት ነው። ያልጠበቁት ያው እነሱ ከእሷ ያው የሚጠብቁት ነገር ነበረ ማለት ነው። ምክንያቱም እናቷን ትጠይቀናለች ብለው አስቀድመው አስበው ነበረ። እንግዲህ እንዳሰቡትም እናቴ የት አለች ብላ በምትጠይቅበት ሰዓት እንግዲህ ሰላም የፍራቿን ያህል እንግዲህ ወዲያውኑ እንባ ነው ያነቃት ማለት ነው። በዚህ ወቅት ልትናገር ስትፈልግ እንግዲህ በመካከል ገብቶ ዳግም ነገሩን እንዳትናገር አርጓታል። ምክንያቱም ይሄን ያደረገው ብሌን በአሁን ሳሌ ያው በረኪና ጠጥታለች ተብሎ ስለነበረ ይሄ ብሌን ከሰማች የሆነ ነገር ትሆንብኛለች ብሎ አስቦ ይመስለኛል ማለት ነው። ስለዚህ ነገሩን ያው እሷ ወደ ቤተሰቦቿ ሄዳለች ብሎ ሸፋፍኖታል ማለት ነው።
ሌላው የምንመለከተው ደግሞ የብሌን አሳዳጊ እናቷ እንግዲህ በሰላም ሁኔታ የሆነ ነገር እየነቃች ይመስላል ማለት ነው። ምክንያቱም የሰላም ሁኔታ በጣም የሚያስጠራጥር ነገር ይመስላል ማለት ነው። ምክንያቱም እዚህ ጋር ደግሞ የብሌን እናት የለችም ቤተሰቦቿ ጋር ሂዳለች በሚለው ነገር እንግዲህ ያው የሰላምን ሁኔታ በማየት እንግዲህ አሳዳጊ እናቷ የብሌን እናት ማለት ነው እንግዲህ ያሳደገቻት ማለት የጠረጠረችው ነገር አለ ማለት ነው። እንግዲህ እነሱ ባይነግሩንም ቤተሰብ ሄደዋል ብለው ቢሉም እንግዲህ እኔ የእህቷ ቁጥር አለኝ እንግዲህ እደውልላታለሁ በማለት ከራሷ ጋር እየተነጋገረች ነው ያለችው ማለት ነው። እንግዲህ ያው የአሳዳጊ እናቷ ወደ ቤት ልትሄድ ስትል እንግዲህ ተነስታ እንዳለ እንግዲህ ያው በቤት ውስጥ ያው የአልማዝን ጫማ አየችው ማለት ነው። ይሄንን ጫማ በምታይበት ወቅት እንግዲህ ይሄ ጫማ የአልማዝ አይደለም እንዴ ብላ በምትጠይቀበት ሰዓት እንግዲህ ምክንያቱም ያው ሰላም ደግሞ በድንጋጤ እንዴ እንደዚህ አይነት ጫማ አትገዛም ብለሽ ነው እንግዲህ የራሴ ጫማ ነው ብላ ዋሽታታለች ማለት ነው። ሆኖም ግን ሰላም እንግዲህ የሰራችው ነገር እየተጸጸተች ይመስላል። እንግዲህ ያው የዋሸችውም ለብሌን አሳዳጊ እናቷም ያው የዋሸችውን ነገር እንግዲህ ያው ይቅር በለኛ አምላክ እያለች እየተማጸነች ነው ያለችው ማለት ነው። ምክንያቱም የሰራችው ድርጊት እንግዲህ ያው እሷ ሳታስበው የሰው ሕይወት በእጇ ላይ ስለሞተ እንግዲህ ያው በጣም ተጸጽታለች ማለት ነው። በኃይሉና ቃል ደግሞ ያው ለእሷ የሚያግዙና እሷን የሚያድኑ መስሏቸው እያስመሰሉ እንግዲህ አሁንም ድረስ ማስመሰላቸውን እየቀጠሉ ነው ያሉት ማለት ነው። ሌላው የምንመለከተው እንግዲህ ብሌንና ዳግም ነው። ዳግምና ብሌን እንግዲህ የድሮ ማንነታቸው ፍቅራቸውን እየመለሱት ይመስላል ማለት ነው። ምክንያቱም እንግዲህ ያው ብሌን ያው መድኃኒት ጠጥታለች ሲባል እንግዲህ በድንጋጤ ከእሷ ጋር በመሆን እንግዲህ ያው የእሱ ፍቅርና የእሱ ድንጋጤ በምታይበት ሰዓት እንግዲህ በጣም እንደሚወዳትና እንደሚያፈቅራት ነው የተረዳችው ማለት ነው። ብሌን በበኩሏ እንግዲህ ለዳግም ያው ፍቅሯን እየገለጸች ነው ያለችው ማለት ነው። ምክንያቱም አንተ ለካ እንደዚህ የምትወደኝ ሰው አልመሰልከኝም፣ ለካ በጣም ትወደኛለህ፣ ከአይንም ብዙ ነገር ተረድቻለሁ። ስለዚህ በጣም ትወደኛለህ፣ ለምን ደግሞ እንዴት ልትወደኝ ቻልክ እያለችው እየጠየቀችው ነው ያለችው ማለት ነው። ስለዚህ ታዲያ ምን ላርግ ብለሽ ነው እያለ እየነገራት ነው ያለው ዳግም ማለት ነው። ምክንያቱም ለምን እንደምወድሽ ራሱ አላቅም እያለ እየመለሰላት ነው ያለው ማለት ነው። ደግሞ ለምን በራስሽ ላይ ደግሞ እንደዚህ አይነት ጨካኔ ለማድረግ ወሰንሽ? ለምንስ መድኃኒት ለመጠጣት ወሰንሽ? እያለ ዳግም በጭንቀት እየጠየቃት ነው ያለው ማለት ነው። ዳግም በበኩሉ እንግዲህ እኔ ብሌን ነኝ የማውቃት ጠንካራ ሴትና ብልህ የሆነችና ብሌን የሆነች ሴት ነው ማውቃት። ስለዚህ ለምን ተሸነፈች እያለ እየጠየቃት ነው ያለው ማለት ነው። እንግዲህ እሷ ብሌን በበኩሏ እንግዲህ እኔ እንደዚህ ያደረግኩት እናቴን አሳዳጊ እናቴን ለማስታመር ብዬ ነው እንጂ እኔ እንኳን የጠጣው ትንሽ ነበረ። ስለዚህ እሷ በእኔ ምክንያት ራሷን አጥፍታ ነበረ እና ዳግም እንደዚህ አይነት ነገር እንዳትሞክረው ብዬ እንድትማረው ብዬ ነው እያለች እየነገረች ነው እየተመለከት ነው ማለት ነው። ብሌን በበኩሏ እንግዲህ ለዳግም የሆነ ጥያቄ የሚያስደነግጥ ጥያቄ ጠይቀዋለች ማለት ነው። እንግዲህ እሱንም የጠየቀችው ጥያቄ እንግዲህ ወላጅ እናት የት ሄዳ ነው ብላ አስደንግጠዋለች ማለት ነው። እንግዲህ ብሌን ያው ዳግምን እየጠየቀችው ስለ ወላጅነቱ እየጠየቀችው እንዳለ እንግዲህ ዳግም ስለራሱ ምንም የሚያስጨናንቀው ነገር ስላለ እንግዲህ ያስጨነቀው ነገር የብሌን ነገር ስለሆነ እንግዲህ ያው ብሌንን እንግዲህ ያው ነገሮችን እንድትረዳ አድርጓታል ማለት ነው። ምክንያቱም የመጣችው ወላጅ እናትሽ እንዳልሆነች እና
ያው ተገዝታ በገንዘብ እንደመጣች ቢነግራትም እንግዲህ ልታምነው አልቻለችም። በዚህ ወቅት እንግዲህ የቃል የሪኮርድ ያደረጋትን አሰምቷታል ማለት ነው። እንግዲህ በዚህ ሰዓት በምትሰማበት ሰዓት እንግዲህ አምና ተቀብላለች ማለት ነው። እንደዚህ ያን በእኔ ላይ ለምን እንደዚህ ነገር ይጨክናሉ? በእኔ ላይ ቃልስ እንዴት ለገንዘብ ብላ እኔ ላይ እንደዚህ አይነት ነገር ትሰራለች? በማለት ራሷን በጣም እየጸጸታት ነው ያለችው ማለት ነው። በዚህ ወቅት እንግዲህ ዳግም እንግዲህ አንቺ ጠንካራ ሆነሽ የሚሰሩትን ነገር ማክሸፍ አለብሽ ብሎ እያጠናከራት ነው ያለው ማለት ነው። ያው ዳግምን ስንመለከተው ከዚህ በፊትም ለብሌን እየሞከረ ብዙ ነገር በራሱ መንገድ ሄዶም ነገሮችን ቢያበላሽም እንግዲህ አሁን ላይ ግን ጠንካራ ሆኖ ነገሮችን እያስተካከለላት ነው የምናየው ማለት ነው። የሚገርመው ነገር እንግዲህ ብሌን ያው ዳግም ለሷ ብሎ እንደዚህ አይነት ነገር እንደሚሰራ ስለተረዳች በጣም እያመሰገነች ነው ያለችው። ይቅርታ ሙሉ እየጠየቀችው ነው ያለችው። ምክንያቱም ከዚህ በፊት ራስ ሲጋብዛ ከሱ ክፍል ስትወጣ ስላያት እንግዲህ እሷ የጠረጠረችው ሁለቱ ግንኙነት አላቸው ብላ አላመነችውም ነበረ ማለት ነው። በአሁኑ ሰዓት እንግዲህ ሪኮርዱን ስትሰማና ነገሮቹ ውስብስብ የሆኑ ነገሮች ሲገለጥላት እንግዲህ አሁን ላይ ዳግምን በጣም እያመሰገነች ነው ያለችው ማለት ነው። ሌላው የምንመለከተው እንግዲህ ሰላም እንግዲህ እየሰራችው ነገር አሁን ድረስ እያስጨናነቃት ነው ያለችው። መተኛትም አቅቷታል ማለት ነው። በዚህ ወቅት እንግዲህ ተነስታ ወደ ብሌን ጋር ሂዳ ከብሌን ጋር ካልተኛው ብላ ከብሌን ጋር እንግዲህ አብረው ተኝተዋል ማለት ነው። በዚህ ወቅት እንግዲህ በኃይሉ እንግዲህ ያው ከቃል ጋር አነጋግሯት በምን አይነት መንገድ እንዴትስ ሴትዮዋ ልትሞት እንደቻለች ለምን እንደሆነች ጠይቋት በሚመጣበት ሰዓት እንግዲህ ሰላም ከተኛችበት ቦታ የለችም ማለት ነው። ስለዚህ እሱ እንግዲህ ይቺ ሴትዮ ደግሞ የት ሄደች በማለት እየፈለጋት ነው ያለው ማለት ነው። ዳግም እንግዲህ ያው የአሳዳጊ እናቱ የብሌን አሳዳጊ እናቷ ቤት እንግዲህ ስጦታ ይዞ በመሄድ እንግዲህ ያው ሁለቱ እንግዲህ እናትና ልጅ መሆናቸው ውስጣቸው የነገራቸው ይመስላል ማለት ነው። እንግዲህ እሱ ዳግም እናቷን የብሌን እናት በሚያቅፍ ሰዓት እንግዲህ እናቱን የሚያስታውስ መስሎት ልቡ እየነገረው ይመስላል ማለት ነው። ያው የብሌን እናት እንግዲህ ከዚህ በፊት ደግሞ ያው ልጇ በልጅነቱ ስለሄደ ከሷ ስለተለየ እንግዲህ ልጇ ውስጥ ያው የልጅነት እንትን ውስጧ እየነገራት ይመስላል ማለት ነው። እንግዲህ እሱን በምታቅፍበት ሰዓት እንግዲህ ልጇ ትዝ እያላት የሆነ አሴት ይሰማኛል በማለት እየተናገረች ነው ያለችው ማለት ነው። አሁን ላይ እንግዲህ ሁሉም ቦታ እየያዘ ይመስላል ማለት ነው። ምክንያቱም የብሌን እናት ያው ሰራተኛ ሆና የምንሰራበት ሰላም እንግዲህ ሆዷ እየነገራት ይመስለኛል ማለት ነው። ምክንያቱም እዚህ ጋር እንግዲህ የምናየው እንግዲህ እሷ በነባይሉ ያው በአልማዝ በገደላቻት ሁኔታ እንግዲህ ቤት ውስጥ መተኛት አቅቷት እንግዲህ ብሌን ጋር ሄዳ ብሌን ጋር ተኝታለች ማለት ነው። በዚህ ወቅት እንግዲህ የእናትና የልጅ ሆዳቸው እየነገራቸው ይመስላል ማለት ነው። ሌላው ደግሞ ዳግም ነው። ዳግም እንግዲህ ያው የብሌን አሳዳጊው እናት እንግዲህ እሷ ጋር ሄዶ እንግዲህ እሱም ያው እሷን ሊጠይቃ በሄደ ሰዓት እንግዲህ የእናትና የልጅ ያው ሆድ ተሰምቷቸዋል ማለት ነው። እንግዲህ ሌላ የምንመለከተው እንግዲህ ያው ባይሉ ነው ማለት ነው። ባይሉ እንግዲህ ያው የድሮ የሚሰራው መሰሪነት እንግዲህ አሁንም በሰላም ላይና በብሌን ላይ እያሴረ ነው ያለው፣ እያሰበ ነው ያለው። ምክንያቱም እንግዲህ ያው ሰላም እንቅልፍ እምቢ በሚላት ሰዓት እንግዲህ ብሌን ክፍል ገብታ ከብሌን ጋር ተኝታ አይቷታል ማለት ነው። በዚህ ወቅት እንግዲህ እናንተ እናትና ልጅ መሆናቸው ስለሚያውቅ እንግዲህ በፍጹም ይሄማ አይሆንም፣ ስለዚህ ይሄን ነገር የማገኘው ነገር እስከማገኝ ድረስ ለእናንተ ለሁለታችሁም የሆነ ነገር ሴራ ሊሰራላቸው እያሰበ ነው ያለው ማለት ነው። ሌላ ደግሞ የምንመለከተው እንግዲህ
ወይዘሮ አልማዝ ሞተች የተባለችው ሴትዮ እንግዲህ ተነስታለች ማለት ነው። እንግዲህ ይሄንን ያው እነ ባይሉ ያው ሽቶ ሊቀቧት ብለው እንግዲህ ያው ከሞተችበት ቦታ ተነስታለች ማለት ነው።